እንግዲህ ተመልካቾቻችን የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ለተሁድ በሙድ ዛሬ እንግዲህ ያበደ ፕሮግራሞችን ወደ እናንተ ያቀርብን ነው። በጣም ደስ ይላል። እንግዲህ እናቶች ፍቅር ክብር ገባቸዋል እና ከብራቸዋለን እንወዳቸዋለን። እንግዲህ ዛሬ የእናቶች ቀን ይከበራል በመላው ዓለም። እንግዲህ እናትነት አንድ ቋንቋ አለው፣ እሱም ህያው ፍቅር ነው። እንግዲህ መስዋዕትነት ነው እናትነት። እጅግ በጣም ደስ ይያለንኛው የዛሬ ስቱዲዮ ፕሮግራሞቻችንን ወደፊት ኋላ አካባቢ እንመጣለን። ራህመት ጋር እንመጣለን። ያልጨረስነው ጉዳይ አለ እንመጣብሻለን። እጅግ በጣም ደስ ይል ነበር። እንዴት ነበር ህሊናና ራህመት? ጥሩ ቆይታ ያደረግን ያለ ነው። በነገራችን ላይ እኛ ብቻ አይደለንም፣ ተመልካቾቻችን በራሱ ብዙ መልእክቶችን እያደረሱ ነው የሚገኙት። ወደ በኋላ ላይ ግን እናደርሳቸዋለን። ሰብሰብ አድርገን ፍቅራቸው መግለጽ ይችላሉ። በነገራችን ላይ ያላችሁን ስለናታችሁ ፍቅር ክብር ደግሞ በቀጥታ በስልክ መስመራችን በድምጽ እየገባችሁ ሀሳብ አስተያየታችሁ መግለጽ ትችላላችሁ። 011 15 64 33 353 እንዲሁም ደግሞ ሌላ ቁጥር አለን 01 11 27 56 69 በዚህ የስልክ ቁጥራችን አንዴ ገደለሽ እሺ 01 11 56 43 53 እንዲሁም 01 11 27 56 69 በቀጥታ የእናታችሁን ያላችሁን ፍቅር ስሜታችሁን አክብሮታችሁን በስልክ መስመር በድምጻችሁ ልታደርሱን ትችላላችሁ። ከኛ ጋር ቆይታ ታደርጋላችሁ ማለት ነው። አዲስ መዝናኛችን ወደፊት ነው። አሁን ደግሞ ያው የእንግዳ ሰዓትም አለን አይደል? እንደው እንግዳችን ደግሞ ከመምጣቱ በፊት እንዴት ነው የሚለውን እስኪ ጥቂት እናውራ። ዛሬ በአዲስ ሚዲያ ኔትወርክ ከባድ ሰርግ አለ። በእናቶች ቀን ልዩ ስጦታ ይዘንላችሁ መተናል። ሁላችሁም እኛም እዚሁ ያለን በራሱ በብዙ ጉጉት ስንጠብቀው የነበረ ደግሞ ብዙ ማስታወቂያዎች እየሄዱ ያለው የውብ አዲስ ነገር ምን አዲስ ይዞ መጥቷል ለሚለው ምላሽ የሚሰጠን ባለሙያ ዛሬ ይጀምራል። አዎ ሰርፕራይዙን አላደረስሻቸው ተመልካቾች ከባለሙያው ብዬ ነበር። ዛሬ ምሽት ለስታት ጀምሮ በአዲስ ሚዲያ ኔትወርክ መተላለፍ ይጀምራል። እንግዲህ በዚህ ዙሪያ ደግሞ ዛሬ ጋበዝነው እንግዳም በዛ ጉዳይ ላይ ነው ሀሳብ የሚሰጠን። እንኳን ደህና መጡ እንግዳችን ደራሲ ቃል ኪዳን ኃይሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ግን መጡ ይሄ በጣም ያልክ ነው ካንታሪ ታይልን ከእድሜ አይደለም ቃል ትንሽ ነጭ ነገርም አይቻለሁ። ለዛ ነው ካራክተር ግን ወደ አንተ እንመለሳለን። ለካራክተር ስለ እናቶች ቀን ግን የሆነ ነገር ቢለን ደስ ይላል። ዋው በጣም እስኪ እንደው ጨዋታችንን ከመጀመራችን በፊት ለእናት በቀጥታ ይህን እድል ተጠቅመን ከውብ አዲስ ወደ ውብ እናት እንደውም ዛሬ አላልኳትም። እሷ እንደውም ቲክቶክ እየሰራች ነበር የእናቶች ቀንን። እንግዲህ እናቴ እንኳን የእናቶች ቀን አደረሰሽ። ለእናቴም ለአባቴም አንድ ልጅ ነኝ። ስለዚህ በልዩ ሁኔታ ደግሞ ከእናቴ ጋር ጥሩ አታችመንት አለኝ። ብዙ ዘመኔና ህይወቴን ከእናቴና ከሀያቴ ጋር ያሳለፍኩት። አሁንም ከእናቴ ጋር ነው የምኖረው። ስለዚህ ደስ ይላል። እናቴ እንግዲህ እንኳን ለእናቶች ቀን አደረሰሽ እላለሁ። አደግ እኮ ብለሽ ከእናት ጋር መኖር ከጀመርሽ ሱስ ነው መሰለኝ። ይሄ ምግቡ ምኑ በቃ ላንቺ ያለው ይሄ ቴክ ኬር ማድረግ የትኛውንም ሰራተኛ ወይም ደግሞ የትኛውንም አብሳይ በትቀቂ ወይም የሆነ ወይ ምግብሽን የሚያበስል ሰው የሆነ ነገር ብትቀጥሪ አይመጣውምና የእናት እጅ ጣዕም አለው። ለእናት ደግሞ ሁሌም ልጅ ነህ በቃ። ለእናት እንዴት ነው እስኪ ቃል ኪዳን ብዙ ሰው ሲያወራ ምንድነው እናቶች የተለየ ምግብ ስለሚሰሩ አይደለም። ለኔ ግን እናቴ በፍቅር ስለምትሰራው ይሄ መንፈስ አለው አይደለ? እሱ ነገር ነው ሁሌ የሚጣፍጥ የሚያደርግህና ለሁሉም ሰው እናቶች የሚሰሩት ምግብ ይጣፍጣል። እጅግ በጣም አይመስለኝም። በጣም ደስ ይላል። እንኳን አደረሰ ስለመጣ በጣም ደስ ብሎናል። ደግሞ ስለው በአዲስ ስለምትነግረን ማወቅ የምንፈልጋቸው ብዙ ሀሳቦች አሉ። እኔ በግሌ በራሱ ምክንያቱም ማየው ማስታወቂያና የምሰማቸው ነገሮችን ደግሞ በደንብ አድርገን በሰፊው እናወራለን። ስለመጣ ደስ ብሎናል። ውብ አዲስ ግን ምን አዲስ ነገር ይዞ መጥቷል? ምንድነው አዲስ ይዘት ያለው? ምን ቅርጽ አለው የሚለውን ከዛ ሌሎችም ሀሳቦች ያነሳን ቆይታ እናደርጋለን። በአዲስ መዝናኛ ይገለጽ። በአዲስ መዝናኛ ሲገለጽ ውብ አዲስ ያው ከስሙ እንደሚያሳየው ውብና አዲስ ነገርን ይዞ ነው የመጣው ማለት ነው። ውብ ሲባል የአዲስ አበባን ውበት ያሳያል። ውብ ሲባል ደግሞ ፐርፎርማንሶችን ያሳያል ማለት ነው። አዲስ ሲባል እንግዲህ አንድን አርት ምንም ሊሆን ይችላል። ፐርፎርሚንግም ሊሆን ይችላል፣ ቪዥዋል አርትም ሊሆን ይችላል፣ ወይም ደግሞ የሚጻፍም ኤኒ ኪነ ጥበብ አርት ብለን ለመጥራት ሁለት ነገር ማሟላት አለበት፣ ፎርም እና ኮንቴንት። ከፎርም አንፃር ልዩ ነው፣
ከኮንቴንት አንፃር ሜቢ ከዚህ በፊት ከነበሩ ሾዎች ልዩ ላይሆን ይችላል። ምንድነው ልዩ ያደረገው ከፎርም አንፃር ካለ እንትናችን ፐርፎርማንሳችን ምንድነው የሚሆነው ከቤት ውስጥ አውጥተን ውጪ አድርገናል ማለት ነው። እንግዲህ በዓለም ላይ ካራክተሮች ብዙ ናቸው። ኦብቪየስሊ ሁላችንም እንደምናውቀው መጽሐፍም ካራክተር አለው፣ ፊልምም ካራክተር አለው፣ ቲያትርም ካራክተር አለው። ብዙ ፐርፎርማንሶች ግን ከካራክተር ይልቅ ኮንቴንታቸው ላይ ነው ፎከስ የሚደረገው። በሾው እንደመሆኑ መጠን የፐርፎርማንስ ሾው እንደመሆኑ መጠን ፐርፎርማንሱ የሆነ ቦታ ላይ ፐርፎርም ይደረግና ይሸጣል። የኛ ለየት የሚያደርገው ፐርፎርማንሱን ከስቴጅ እና ከቤት አውጥተነዋል። አዲስ አበባ በራሷ አንድ ካራክተራችን ነች ወይም አንድ ገጸ ባህሪያችን ነች ወይም ደግሞ ስቴጃችን ነች ማለት ነው። ይህንም በመጽሐፎችም ላይ በጋሽ ስብሐት መጽሐፎች ላይ ፓሪስን የራሱ እንትን አድርጓታል ካራክተር። አንዳንድ ሰዎች ደግሞ ሽታን ካራክተር ያደርጉታል በራሱ ማለት ነው። ታክሲ ድራይቨር የሚል ፊልም አለ፣ ቆንጆ ፊልም በጣም እሱ ለምሳሌ የኒውዮርክ ከተማን ካራክተር የሳይኮሎጂካል ካራክተር አድርጎታል። አዲስ አበባን ደግሞ እኛ ካልቸራል ስቴጅ አድርገናታል። አዲስ አበባ ራሷ ስቴጅ ነች ማለት ነው። መተወኛ መድረክ የሚመደረክባት አድርገን በማምጣት አይ ቲንክ እንደ ሾው ልዩ አድርገ የተለየ ነገር እንሰጣለን ብለን እናስባለን። አይ ቲንክ ግንቦት 2 ደግሞ ደረሰ። ማይደርስ ነገር የለም። መቼ ነው እያልን ነበር። ዛሬ ያው ረጅም ሰዓት በጉጉት ሲጠበቅ የነበረው ውብ አዲስ ተውኔት በነገርሽ ላይ እንደው ለየት ባለ መልክ ውብ አዲስ ለኔ ለየት ያለ ነገር የፈጠረልኝ ምንድነው ከተወዳዳሪዎች ነው ወደ ስክሪኑ እየመጡ ያሉ ተወዳዳሪዎች ሲወዳደሩ የሚታያሉ። አት ዘ ሴም ታይም ውብ አዲስም ከነዛ ውስጥ የምትወጣ አንዲት ካራክተር ናትና በጣም ደስ ይላል። እንደው አርቱን ከፍ ከማድረግ አንፃር እንደው ለአርቱ ምን አድም ያደረገው ነገር አለ ውብ አዲስ? እንደው ያው ቅድም እንዳልከው ነው መጽሐፍት የራሳቸው ካራክተር፣ ፊልም የራሱ ካራክተር፣ እንዲሁም ደግሞ ቲያትርም የራሱ ካራክተር አለውና እንደው ውብ አዲስ መምጣቱ እዛው ደግሞ ከሚፈትናቸው ከራሱ ከተፈታኞች ሾውን ድራማቲክ እያደረጉ ደግሞ በውብ አዲስ ላይ ማምጣት እንደው ለየት ካለ ስሜት እንጀምርና ምን አዲያረልግ ያ ቅድም ሳነሳው ምን አይነት አርት መጣ ነው እንጂ ውብ አዲስን ለመግለጽ ያህል እንግዲህ የተወዳዳሪዎች ተወዳድረው አንድ ሴትና አንድ ወንድ ቀርተው እዛ ላይ 1 ሚሊዮን ብር ተሸልመው እንዲሁም ደግሞ ውብ አዲስ የሚባል ተከታታይ ድራማ እንዲሰሩ ነው አልቲሜት ጎል ማለት ነው። አላማው ይሄ ሆኖ ሳለ ምንድነው የተለየ ነገር ይዞ የመጣው ሲባል ውድድር እስከመሆኑ ኦብቪየስሊ ኮንቴስት ውድድር መወዳደር ነው የሚጠበቀው ማለት ነው። እኛ ጋር ለየት ያደርጋል የሚለው ነገር ሁለት ነገር ይዘናል። አንድም ውድድር መሆኑ፣ ሁለተኛ ግን ሪያሊቲ ሾው ተጨምሮበታል ማለት ነው። ኦንሊ ፐርፎርማንስ ብቻ አይደለም። ፐርፎርማንስም ስንል ደግሞ መተወንን ብቻ ፎከስ አናደርግም። አንደኛ ሰዎቹ ለቴሌቪዥን ወይም ልጆቹ ተወዳዳሪዎቹ ለቴሌቪዥን ፊልም እንደምንወስዳቸው ወይም አወዳደርና ያሸነፉትን ብቻ ሳይሆን ብዙ ተዋናይ ነው የሚያስፈልገው ለውብ አዲስ ተከታታይ ድራማ። ስለዚህ ምን ያስፈልጋል ማለት ነው? ብዙ ተዋናዮች ከኮረስ ጀምሮ ብዙ አጃቢ ተዋናዮች ያስፈልጉናል ማለት ነው፣ ከዋና ተዋናይ ወይም ሜን ካራክተር ውጪ ማለት ነው። ስለዚህ ሚድልም ደግሞ ትንሽ የሚገቡ ሰዎችና ኮረስን ጨምሮ ሰዎች ያስፈልጉናል። ስለዚህ ብዙዎቹ እድል አላቸው እዛ የመሳተፍ። አንድ ሁለተኛ ሪያሊቲ ሾው አለው። መጣው መተወን ብቻ ሳይሆን እንደ አልነው አዲስ አበባ ካራክተር ነች። ካልቸራል ስቴጅ አድርገናታል። ስቴጅነቷ ደግሞ አዲስ አበባ ብዙ ውበት፣ ብዙ አይነት፣ ብዙ መልክ አላት። ለምሳሌ ፒያሳን ብንወስድ ኖስታልጂክ ሆነን ለብዙዎቻችን ቅርብ የምናስታውሳቸው ታሪኮች አሉ። ከዛ ደግሞ አሁን የተሰራባቸው ልማቶች አሉ። ስለዚህ እነሱን ሁለቱን ኮንትራስት እያደረግን ማየት የምንችልበት ሊሆን ይችላል። መርካቶን ብንወስድ ኢንፎርማል ኢኮኖሚ እናያለን። እሱም በትወና እናየዋለን ማለት ነው። ያ ምንድነው? ሪያሊቲ ሾው ነው። እንደገና ደግሞ መጣው መድረኩ ላይ ተውናሉ። ያ መድረክ ግን አሁንም ስቴጅ አይደለም። ነገር ግን ምንድነው የሚሆነው? ያ መድረክ ስቴጅ ከመሆኑ ይልቅ ቤት ውስጥ ከመተወን ይልቅ ሞር ወደ ምን ይወጣል ማለት ነው? ወደ ውጭ ይወጣል። ራሱ አዲስ አበባ ይተውናል። ያ ማለት ምን ማለት ነው? አይታችሁት ከሆነ ማስታወቂያው ላይ ውሃ ሲንቀሳቀስ እናያለን፣ መብራቶች እናያለን፣ ያን ውበት እናያለን ማለት ነው። ስለዚህ ፊልም ምን ይፈልጋል? በራሱ በባህሪው ኤዲቲንግ ይፈልጋል፣ እንቅስቃሴ ይፈልጋል፣ ሙቭመንት ይፈልጋል። አንድ ፊልም እንደምናውቀው ስክሪን እንደዚህ ስናየው ወጥ ነው። 3D ፒክቸር ለማግኘት ምን ያስፈልግናል? ባክግራውንድ፣ ፎርግራውንድ፣ ሚድ ግራውንድ የሚባል ናይስ ባክግራውንድ አለን ከተማችን ላይ ማለት ነው። እሱ አንድ የኛ የምንሰራበት ነው። ይሄ ማለት ስቴጅ ዲዛይነር ሰርቶ ለፍቶ የሚያመጣውን ነገር ሲምፕሊ
ያገኘንበት መንገድ ስለሆነ አይ ቲንክ ይሄም ለየት ያደርገዋል ብዬ አስባለሁ። በውብ አዲስ ተናፋቂ ተወዳጅ ተዋናያን አሉ? ምን ያህል ናቸው? እነማን ናቸው? ማለት እነዚህ የምንወዳቸው የሚናፈቁ ተዋናያን ሲሆኑ ደግሞ በጣም ለማየትም በጉጉት ይጠበቃል አይደል? ወጣት ልጆች ናቸው። በሚገርም ሁኔታ አንዳንድ ሾዎች አሁን አልቀው ይጀምራሉ። ምን ማለት ነው? ዘፋኞቹ የሚችሉ መድረክ የሚችሉ ዜማ አዳምጠው መስፈን የሚችሉ ከባንድ ጋር መንቀሳቀስ የሚችሉ ይሄ ጥሩ ነው። አሜን ዘመኑ ስልቹ ጊዜ ሰው መሰልቸት ውስጥ ስለገባ እንዲሁም ደግሞ ሶሻል ሚዲያን በራሱ ቲክቶክ እና ሌሎች በተለይ ቲክቶክ የአጭር ደቂቃን ነገር እየሰጠን ስለሆነ አሁን ከታች ጀምሮ ኮትኩቶ ለማምጣት ምናምን አልፊ ነገር ነው። እንደ ድል ሆኖ ግን ውብ አዲስ ላይ ነበሩ ልጆች ያለ ኩትኮታም ያለ ምንም በጣም ጎበዝ ልጆች ነበሩ። ሜቢ ኤክስፒሪየንስ እና ስጦታ አንድ ላይ መጥቶ ማለት ነው። ስለዚህ እኛ ጋር ብዙ የጨመርንላቸው ነገር የለም። ከጨመርን ምንድነው ካራክተር እንዴት እንዲያውቁና ኢሞሽናሊ ከካራክተሩ ጋር እንዴት እንደሚገቡ ኦንሊ ወርድ ዴሊቨር ማድረግ ቃላትን ማስተላለፍ ብቻ ሳይሆን ቃለ ተውኔት ማለት ሳይሆን ከዛ ወጣ ያለ ነገራችን ላይ ቲያትርና ፊልም ይለያያል። ያኛው ቪዥዋል አርት ነው፣ ያኛው ፐርፎርሚንግ አርት ነው። የቱ ነው ፐርፎርሚንግ አርት? ቲያትር የሚመደረክ ነው። ፊልም ቪዥዋል አርት ነው። ብቻውን አባውት የአንድ ተዋናይ ጩኸት፣ ንግግር ምናምን ብቻ ሳይሆን በደንብ የኤዲተር የሚፈልግ በደንብ የካሜራ እንቅስቃሴ የሚፈልግ በደንብ ላይት የሚፈልግ። ይሄ ማለት ቲያትር አይፈልግም ማለት አይደለም፣ ግን አንድ ቦታ ውስንና ሰዎቹን ላይቭ ማየት የሚጠበቅብን አሁን እንደምናደርገው አይነት ማለት ነው። ፊልም ግን ላይቭ ማየት አይጠበቅብንም፣ ግን ከዛ በፊት ባለው ነገር ውስጥ ቪዥዋሊ ነው የሚሰሩት ማለት ነው። ሰው ልጆቹን እንደዛ የማብቃት ስራ ሪስፖንሲቢሊቲ አለብን ማለት ነው። እሱ ላይ ፎከስ አድርገን ኦንሊ ሾው አድርገው ወይ ቃለ ተውኔት አስተላልፈው እንደሄዱ ብቻ ሳይሆን ስክሪን ጋር እንዴት ናቸው። ስለዚህ ውድድሩ ኦንሊ ከስክሪኑ ጋር ለምሳሌ ቲክቶክ ላይ ኦንሊ ለኛ ነው የሚነግሩን ወይስ ለራሳቸው የተጫወቱ ነው ብለን የምናያቸው ሰዎች አሉ። ላይክ ዘመኑን መዋጀት በዛ መንፈስ ነው የተሰራው። በጣም ደስ ይላል። እንደው ቃል ኪዳን በነገራችሁ ላይ ቃል ኪዳንን በጥቂቱ ለማስተዋወቅ የተለያዩ ፊልሞችን ደርሷል። እንዲሁም ደግሞ በዲኤስቲቪ የሚሄዱ የተለያዩ ድራማዎች ደራሲ ነው፣ ጸሐፊም ነው። ስምህ አዲስ አይደለም ቃል ኪዳን ኃይሉ ስንል አዲስ አይደለምና እንደው በውብ አዲስስ እንደው ከቃል ኪዳን ከምንወዳቸው አቅሞች የትኛው ላይ ነው ያንተ ሮል ምንድነው? ውብ አዲስ ላይ የሚለውን እናወራበት። ለዚህኛው ሾው ፕሮዲዩሰር ነኝ። እንግዲህ ኤክስኪዩቲቭ ፕሮዲዩሰሩ ቴዎድሮስ ተሾመና አዲስ ሚዲያ ኔትወርክ በጋራ ነው የሚሰሩት። ቴዲ ተሾመ እንግዲህ ይታወቃል በተለያዩ ፊልሞቹ ብዙ ማስተዋወቅ ካስፈለገ እንግዲህ ምንድነው የዩኒቨርሲቲ ፊልም በጣም እንደወደው ቀዝቃዛ ወላፈን ጀምሮ ስለ እናት ምድር ድረስ ማለት ነው። በዛ ውስጥ እንግዲህ ፍቅር ሲፈርድ አለ፣ ብዙዎቻችን የተገራረምንበት ቀይ ስህተት አለ። የተለያዩ ፊልሞችን እና የተለያዩ ሀሳቦችን በማምጣት 3 ማዕዘን 1-2 ብዙ ስራዎችን የሰራ ታላቅ የፊልም እንግዲህ ፕሮዲዩሰር፣ ዳይሬክተር፣ ደራሲ እንዲሁም ተዋናይ ሆኖ ነው በመስራት የሚታወቀው። ኤክስኪዩቲቭ ፕሮዲዩሰሩ እንግዲህ እሱ ነው የሀሳቡ አመንጪ። ከዛ መቀጠል ሾውራነር አለ ተስፋዬ እሸቱ። እንግዲህ ከአዲስ ሚዲያ ኔትወርክ ጋር በመተባበር ነው የሚተላለፈው። የኔ ሚና በዚህ ዝግጅት ላይ ፕሮዲዩሰርነት ነው ከቴዲ ተሾመ ጋር። ፕሮዲዩስ ማድረግ ደግሞ በጣም ብዙ እይታን ይፈልጋል። በጣም ብዙ አቅጣጫዎችን መመልከት ይፈልጋል። ሾው በተጀመረበት ቅርጽ በተጀመረበት መልክ እንዲሄድ ትልቁን ኃላፊነት ላይ ያስቀምጣል ማለት ነው። ደስ ይላል። ለብዙ ሰው ፕሮዲዩሰር ገንዘብ ማውጣት ይመስላል። ፕሮዲዩሰር ራሱን የቻለ ትልቅ ሙያ ነው። በትምህርት ቤት አዲስ አበባ ዩኒቨርሲቲ አንዱ ፊልም ፕሮዳክሽን ማስተርስ አለው፣ ማስተር ኦፍ ፋይን አርት እና አንዱ የሚሰጥበት ነው። ፕሮዲዩሰር ማለት ፊልም ከጥንስሱ እስከ ድፍረሱ የሚል መጽሐፍ አለ። ከጥንስሱ እስኪያልቅ ድረስ ፕሪ ፕሮዳክሽን፣ ፕሮዳክሽን እና ፖስት ፕሮዳክሽኑን እንትኑን ስነ ጥበባዊ ውበቱን እንዲሁም ደግሞ ከፋይናንስ ጋር ያለውን በአጠቃላይ ዴሊቨር እንዲያደርግ የሚከታተል የሚገመግምና ያንን ወደ መታየት የሚያመጣ ግዘፍ እንዲነሳ የምንጠብቀው ሾው ነው አይደለም። ብዙ ጊዜ ማስታወቂያ ላይ ምልዋይትሽ ከሆነ የመጀመሪያ አካባቢ ሳየው ድራማ ነው ሾው ነው እያልኩ እወዛገብ ነበር። በነገር ላይ እንደውም ቴዎድሮስ ሳየው ይተውናል እዚህ ድራማ ላይ እያልኩም ነበረ። ፖስተሮቹ ብዙ ጊዜ ስለ ኢየሱስ ስለሚመጡና አሁን የምንጠብቀው ሾው ነው። ከዛ በኋላ ነው ድራማውን የምንጠብቀው። ቅድም እንዳልኩት መጀመሪያ ሾው ነው። ይሄ ሾው አልቲሜት ጎሉ
ተዋናይ ጎበዝ ተዋናዮችን አውጥቶ እዛ ውብ አዲስ ፊልም ላይ እንዲተውኑ ማድረግ ነው። ስለዚህ ሾው ይቀድማል ማለት ነው። ከሾው ቀጥሎ ድራማ ይከተላል። ስለዚህ ዛሬ ግንቦት 2 ይጀምራል። ከዚህ በኋላ የሚሄደው ቆይታ ምን ያህል ነው? በምዕራፍ ወይም የሚታወቅ ነገር አለው? የሚታወቅ ነገር አለው። በምዕራፍ የተከፋፈለ ነው። 13 ክፍል ይሄዳል እና ዋናዋን ውብ አዲስ ሴቷና ወንዷን እናወጣለን። ከዛ በኋላ ይቀጥላል በየምዕራፉ ማለት ነው። እናንተ ምንድነው የምትጠብቁት? በጣም ደስ ይላል። እውነት ለመናገር እንደነዚህ አይነት ሾዎች በተለይ ደግሞ በሴባስቶፖል ሲኒማ ወይም ደግሞ በቴዲ ስቱዲዮ እናውቀዋለን። ቴዲ የነካካው ነገር የሚጣፍጥለት የሚያምርለት ሰው ነውና አንዳንዴ ተሰጥቶም ይጠይቃል፣ አቅምም ይጠይቃል። ያን ብቻ ሳይሆን ቴዲ ለሞያው የሚከፍለው ዋጋ በጣም ትልቅ ነው። ብዙ ሳክሪፋይ ያደርጋል። እንዲያውም ከሀገር ውስጥ የተለያየ ክፍለ ሀገር ሄደህ ሹቶችን መውሰድ መቅረጽ እንደ ትልቅ በሚታይበት ሰዓት እሱ አሜሪካን ሌላ ታሪክ ውስጥ ነው። ሶስት ማዕዘንን አሜሪካን ይዞት ሄዶ ይቀርጻል። የተለያዩ ከባባድ በረሃ ያለባቸው ቦታዎች ላይ ሄዳል። በቃ ደፋር ነው። እኔ በጣም ወደዋለሁ፣ ደስ ይለኛል በግሌና ያው ታደርስልኛለህ አደርስልሃለሁ አሁን እየሰማህ ነው እና የሆነ በቃ ድፍረቱ ደስ ይለኛል። ይሄ ለአርቱ አንድ የሚከፈል ዋጋ ነውና አንዳንዴ እንደው ከእንደነዚህ አይነት ሰዎች ጋር እንደነዚህ አይነት ዝግጅቶችን መስራት እንደው ለቃል ኪዳን ከነበረው ኤክስፒሪየንስ ባሻገር እንደው የሚጨምረው ነገር ምንድነው? እስኪ አዲስ ነገር እሱ እናውራ። አይ ቲንክ ሁሉንም ካልሰራቸው አይሆንም እና ፕሮዲዩሰርነት እንደውም እኔ መጀመሪያ በትምህርት ፊልም ፕሮዳክሽን ማስተርስ አለኝ፣ ማስተር ኦፍ ፋይን አርትስ አዲስ አበባ ዩኒቨርሲቲ። ሶ የተማርኩት ሞር ፕራክቲካል እንዳደርገው አድርጎኛል። ግን ብዙ ጊዜ በመስራት ደግሞ የምታገኛቸው ብዙ ኤክስፒሪየንሶች አሉ። ፊልም ደግሞ እንትን ብቻ አይደለም። አይ ሚን እንደዚህ አይነት ፕሮዲዩሰርነት በወሬና በወረቀት ከማለቁ በፊት ገንዘብ ተሰጥቶ አብቃቅተ ይሄን ሰርተህ መሄዱና ደግሞ ከትላልቅ ከሲኒየር እንደ ተስፋዬ ሲማ፣ እንደ ሸዊት ከበደ፣ እንደ ተስፋዬ እሸቱ፣ እንደ ኢሳያስ ግዛው አይነት ትላልቅ ሰዎች ባለሙያዎች ጋር አብሮ መስራትና ደግሞ ወጣቶች ልጆች ህልመኞች፣ ተስፈኞች፣ አቅምና ችሎታ ያላቸው ልጆችን የነሱ ተስፋ እንዲሳካ አብሮ መስራት ደስ የሚል ነገር አለው። ጥሩ ኤክስፒሪየንስ ነው። ጥሩ ልምድ ነው። ቆንጆ ነገር ነው በጣም። እንደው ውብ አዲስን አሁን የወለደው የአዲስ አበባ ውበት ነው ማለት እንችላለን። አሁን አዲስ አበባ እንዳየው ለሲኒማቲክ ሀሳቦች ምቹ የሆነችበት ሲቹዌሽን አለ። ቅድም እያልከው ነበር ኢቭን እናንተ ራሳውን ቀረጻውን እያካሄዳችሁ ያላችሁበት የጋርደን ግሮቭ ያለበት ቦታ ላይ ወይም ስቴዲየም ፊት ለፊት ያለው ትልቁ ቦታ ከጀርባው ያለው ላይቱ፣ ውሃው፣ ፋውንቴኑ ውበት አለው በራሱ። አዲስ አበባ በተለያየ አቅጣጫ ውብ ሆናለችና ይሄ ለሲኒማ ምቹ የሆነ ስሜት ፈጥሯል። እንደው ውብ አዲስ አበባ እንዴት ተጠቀመባት ደግሞ እንዴትስ ነው የሚያሳያት? እስኪ በዚህች እንጠቅለለው ሐሳባችን። ቀደም ብያለሁ፣ ያው አዲስ አበባ ስቴጃችን ነች፣ መድረካችን ነች። ስለዚህ እዛ ብቻ ሳይሆን ሁሉም ያሉት ውበቶች ላይ በአጠቃላይ ነው የሚተወነው ማለት ነው። እነዚህ ልጆች በጣም ውብና በጣም ነው የሚችሉት፣ ጎበዝ ልጆች ናቸው። ስለዚህ እንደ ስቴጅ ነው አዲስ አበባ ላይ የምንጠቀማት፣ እንደ ካራክተር እንጠቀማታለን። አዲስ አበባ ብዙ ታሪክ አላት። ስለዚህ ከዛ ሁላ ታሪኮቿ ውስጥ ልጆቹ እንዲተውኑ የምንፈልገው ሪያሊቲ ሾው እንዲሁም ደግሞ ከሪያሊቲ ሾውን ባስቸገር ፐርፎርማንስ እንደመሆኑ መጠን መወዳደርም እንዳለው እና ውብ አዲስም እንደመባሉ ቅድም እንዳልከው ይሄንን ሾው እውነት ነው ውብ አዲስ ነው የወለደው፣ አዲስ አበባ ውበትም ጭምር ነው የወለደው። ስለዚህ ያ አርት ወይም ፈጣሪ ከየትም አያመጣውም። አንድ ደራሲ ይሄንን ክሬት ያደረገው ቴዲ ከዛም ቀጣይ የሚያሳደገው ተስፋዬ እሸቱ ከየትም አያመጡትም፣ ያው ከማየት ከሚሰሙት ነው የሆነ ያለው። ይሄኛው ላይ ይሄንን በማየታቸው ነው እንግዲህ ውብ አዲስ ከሚል ተነስተው ይሄንን ሐሳብ ውብ ነገር ሊያሳዩን የተዘጋጁት። እስኪ ቅጠረን ዛሬ ምሽት 2 ሰዓት ተመልካቾችንም እንደዛው ምን እንጠብቅ እስኪ? ከዛ ጋር ያይዛ 2 ሰዓት ላይ የሚገርሙ ታለንት ያላቸው ልጆች፣ ፍላጎት አቅም ያላቸው ወጣቶች እንዲሁም ደግሞ በጣም ጎበዝ በስራቸው አንቱ የተባሉ ሰዎች ሸዊት ከበደ፣ ተስፋዬ ሲማ፣ ተስፋዬ እሸቱ፣ ራሱ ቴዎድሮስ ተሾመ እንዲሁም ደግሞ ኢሳያስ ግዛው እነዚህን ዳኞች ይዘው በጣም የሚችሉ ልጆች 2 ሰዓት ላይ በአዲስ ሚዲያ ኔትወርክ ሰዓታችሁን አስተካክላችሁ እንገናኝላችኋለን። ሪሞት በመያዝ ድምጽ መጨመር እንጂ ሌላ ነገር እናንተ ተስፋ አላችሁ ብሏችኋል። ቃል ኪዳን ወደፊት ነው።
ደራሲ ቃል ኪዳን ኃይሉ እንግዲህ በተለያዩ የቴሌቪዥን ተከታታይ ድራማዎች በድርሰት ትታወቃለህ። ደግሞ ለውብ አዲስ በፕሮዲሰርነት ብቅ ብለሃል። በጣም እናመሰግናለን። ጥሩ ሀሳብ፣ ጥሩ ጊዜ ነበረን። የቀረ ሀሳብ ካለ ግን ይቻላል። ምንም ደስ ብሎኛል። ቆንጆ ጊዜ ነበር ያሳለፍኩት፣ እናንተንም ጨምሮ። በኋላ ሌላ ቦታ እንዳትሄዱ ደካም ተካሻ ምክንያት 2 ሰዓት ላይ ውብ አዲስ ሚዲያ ኔትወርክ ላይ 2 ሰዓት ከ00 ግንቦት 2 በልደታ ማግስት። ስለዚህ 2 ሰዓት ላይ እንገናኛለን። እሺ እናመሰግናለን።